ወይዘሮ ሜላት ያልጠበቀችውን ሰማች። ዶክተሩን በቁጥጥር ስር ዋለ። ተምቹም ቃሉን አክብሮ ዶክተሩን ለማጋለጥ እንደዚሁም ደግሞ የሀናን የልጅነት ፎቶዋን እሱ እንደወሰደ ተናገረ። እንደሚታወቀው የሀና የምርመራ ውጤት እንደምታዩት 99.99 ነበረ። ይሄ ትክክለኛ የምርመራ ውጤቱ ሲሆን ነገር ግን ዶክተሩ ባደረበት ዛቻ የምርመራውን ወረቀት እንዲቀይር ተገዷል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። በሀና ጉዳይም ብዙዎቻችሁ እንደተበሳጫችሁ፣ ብዙዎቻችሁ እንደተናደዳችሁ በኮሜንት ስር እያየው ነው። እውነት ይዘገያል እንጂ ተደብቆ የሚቀር ጉዳይ አይደለም። የሀና ጉዳይ ደግሞ ምን አለች በሉኝ፣ እውነቱ ይወጣል ማለት ነው። ይኸው እንግዲህ ተምቹ ጀምሮታል ጉዳዩን። ኬዙ ወደ ሕግ አካል ደርሷል። ነገር ግን የነ ወይዘሮ ባዮሽ ባልደረቦች እንደሚታወቀው ዶክተሩንም ካሁን በፊት አስፈራርተውት ስለነበረ በቀላሉ እጅ የሚሰጡ እንዳልሆኑ ነው እንግዲህ የተምቹ ጓደኛ የነገረው። ነገር ግን ተምቹ እስከ ጥግ ድረስ እታገላለሁ፣ ወንድ ልጅ አይደለሁ እንዴ አላወቁኝም ማለት ነው በማለት ቃል ገብቶ ነበረ። ተምቹ የጀመረውን ዘመቻ ሀና ስትሰማ በጣም ደስተኛ ሆናለች። ምናልባትም የምርመራ ውጤቱ በጠበቅኩት አለመውጣቱ ለበጎ ሊሆን ይችላል ብዬ አስቤው ነበር። ነገር ግን አሁን ይሄን ተምቹ የጀመረውን ዘመቻ እውነተኝነቴን፣ ሌባ አለመሆኔን፣ አጭበርባሪ አለመሆኔን፣ በጥቅሉ ንጹህ ሰው መሆኔን ያረጋግጥልኛል ብዬ ነው እንጂ እውነቴን እነሱ ልጅ ብሆንም ባልሆንም ለእኔ ምንም የሚያመጣው ለውጥ የለም በማለት እንግዲህ ሀና ጥንካሬዋን አሳይታለች። የሚገርመው ነገር እነ ሀናም ላይ ሆነ ዶክተሩ ላይ ጫና እየተደረገ ያለው በነ እርግብና በሀና የምርመራ ጉዳይ ብቻ ሳይሆን በሀና አባት የሕክምና ጉዳይ ላይም በጣም ትልቅ ጫና እየተደረገ ዶክተሩ ብር እንዲጨምር እየተደረገ አላስፈላጊ የሆነ በእጥፍ ብር እንዲጨምር ተደርጓል። ይህን ያደረጉትም እነ ባዩሽ ናቸው። እንደሚታወቀው ሰሞኑን ለሀና በተነገረችው መሰረት 400 ሺህ የሕክምና ወጪ በተባለው መልኩ አሁን ግን ስትሰማ 800 ሺህ እንደደረሰና 200 ሺውን እሷ እንደምትከፍል ሌላውን ቀሪውን 600 ሺህ ብሩን ደግሞ ሜላትና የሜላት ድርጅት ሊወስደው ተስማምተዋል። ባዩሽና ባልደረቦቿ ዶክተሩንም ሆነ ሀናንም እንደዚሁ በዙሪያዋ ያሉትን ሰዎች እያጠመዱ ይገኛሉ። ባዩሽ ቤት ድረስ በመምጣት እኔ አንቺን ብሆን ቶሎ ብዬ አባቴን ካሳከምኩ በኋላ ውልቅ ብዬ ነው የምወጣው በማለትም ስትመክራት ነበረ ሀናን። እኔ እኮ ሌባ አይደለሁም፣ ለምን ብዬ ነው ውልቅ ብዬ የምወጣው? ወይዘሮ ሜላት ለእኔ ብዙ ነገር አድርገውልኛል፣ ብዙ ውለታ ውለውልኛል። ውለታቸውን ሳልመልስ እንደዚሁም ደግሞ የሚገባቸውን ምስጋና ሳላመሰግናቸው የትም አልሄድም። እኔ እኮ ምንም የሰረኩትም ሆነ ያጭበረበርኩት ነገር የለኝም በማለት እንግዲህ ትክክለኝነቷን እንደዚሁም ጠንካራነቷንም አንጸባርቃለች ሀና። ነገር ግን አሁን ዶክተሩ ላይ እየደረሰ ያለው ዛቻ አሁን የሚጋለጥ ይመስላል። እንደነዚህ አይነት ሰዎች ብዙ ጊዜ ደካማ የሰዎችን ደካማ ጎን በመገምገም እንደሚታወቀው የዶክተሩን ፍቅረኛ እንደ ተያዥ በማድረግ ነው እንግዲህ ባለቤትህ ፍቅረኛህ ታምራለች፣ ከሰውነት አካሏ የትኛውን ትወድላታለህ ምናምን በማለት ጥያቄ በማንሳት እርግጥ ሁሉንም ሰውነቷን ወድላታለሁ፣ ነገር ግን ጸጉሯን ይበልጥ ወዳለሁ በማለትም ዶክተሩ በመለሰ ጊዜ እንግዳውስ ጸጉሯን ላጭቼን ማመጣለህ በማለት ነበረ የባዮሽ ባልደረባ የሆነው ሰው ለዶክተሩ ሲያስፈራራው የነበረው። እንግዲህ ዶክተሩም እውነት ስለመሰለው እንደነዚህ አይነት ሰዎች አይምሩም ብሎ ስለፈራ ትክክለኛውን የምርመራ ውጤት ሳይሆን ቀይሮ ስማቸውን አቀያይሮ ለማቅረብ ተገዷል። እንግዲህ ዶክተሩ ባሰበው መልኩ ይሄ ብቻ የሚሆን መስሎት ነበረ።
ነገር ግን ዛቻውና ማስፈራሪያው አሁንም እንደቀጠለ ነው። እንደነዚህ አይነት ነገሮች ውስጥ ስንገባ በነገራችን ላይ ከአንድ ነው ቁጥር የሚጀምረው። ከዛ በኋላ ደግሞ 2 3 እያልን የማንወጣበት ችግር ውስጥ የምንገባበት አጋጣሚ አለ። ዶክተሩ አሁን ወደ ህግ መቅረቡ ምናልባትም ፍቅረኛውን ችግር ላይ የሚጥልበት ነገር ቢሆንም ለሱ ግን የመጨረሻ የፍጻሜ ፈተና ይሆንለታል ብዬ ነው የማስበው። ምክንያቱም ዶክተሩ በራሱ ፈልጎና ፈቅዶ እያደረገ ያለው አይደለም። በማስፈራሪያ በብዙ ነገሮች ነው ውጤቱንም ለመቀየር እንደዚሁም የሀና የአባቷን የሕክምና ወጪንም በእጥፍ ለመጨመር ተገዶ ነው እያደረገ ያለው። በዚህ ጉዳይ ደግሞ ተምቹ ብቻ ሳይሆን አሴርም እኔም አልፋታህም፣ በዚህ ጉዳይ ላይ አልጨረስንም በማለት ቢሮው ድረስ በመምጣት ዝቶበት ነበር የሄደው ባለፈው። ይሄው በሁለት አቅጣጫ ዶክተሩ አጣብቂኝ ውስጥ ገብቶ ነው ያለው። እንደነዚህ አይነት ነገሮች ሲፈጠሩ ደግሞ ወደ ህግ አካል መሄዱ ይበልጥ አስፈላጊ ነው ብዬ አስባለሁ። እንግዲህ ሀና እውነት እየወጣላት ያለ ይመስላል። የመስቀሉና የፎቶው ጉዳይም ተምቹ ከገባበት ገብቶ ያንን ጉዳይ እንደሚፈታው ቃል ገብቷል። እንደተጫወታችሁብኝ እጫወትባችኋለሁ በማለት ነበረ ለራሱ ቃል የገባው። እንግዲህ ባልደረባውም ተው እባክህ፣ እነዚህ ሰዎች በጣም ኃይለኛ ሰዎች ናቸው። እኔ ለራሱ ከተጠቀሙብኝና የሚፈልጉትን ነገር ካረኩላቸው በኋላ ከጅተውኛል በማለት ነግሮት ነበረ። ያ ከሆነ ታግዘኛለህ? እነማን ናቸው? የት ናቸው? እንዴትስ ነው? በማለት ሙሉ መረጃውንም ካገኘ በኋላ እንግዲህ በራሱ መንገድ እርምጃ ብሎ የወሰደውን ነገር ይሄው እዚህ አድርሶታል። ፎቶውንም ሆነ መስቀሉን እሱ ከሀና ቤት እንደወሰደና ነገር ግን ፎቶውም ሆነ መስቀሉ የሀና መሆኑን አለማወቁ እነሱ ቤት ይገኝ እንጂ እንደዚሁ አልበም ውስጥ ማግኘቱን እንጂ ጭራሽ ምንም የሚያውቀው ነገር የለውም። ተምቹም እንዳለው እኔ እኮ ይሄን ፎቶ ለዚህን ያህል መረጃ እንደፈለከው አላወቅኩም ነበር በማለት ዜናውን ሳይ በጣም ተደናግጫለሁ በማለት ለባልደረባው ነግሮት ነበረ። እንግዲህ ተምቹ ወደ እነ ሀና ቤት በፈለገበት ጊዜ መግባትም መውጣትም የሚችል ሰው መሆኑን ስላወቁ ነው ባልደረባው ለተምቹ ይሄንን ስራ የሰጠው መጀመሪያው ነው። ነገር ግን ይህን ስራ ሲያዘው የዚህን ስራ ምክንያት አልጠየቀውም ነበረ። በወቅቱ 50 ሺህ ብር እንደሚሰጠው ሲነግረው እንደዚህ ከሆነማ ምን ፎቶውን ብቻ ፎቶው ላይ ያለችውን ሰው ለራሱ ብትለኝ ሴትዮዋን ማመጣልሃለሁ ከነ ነፍሷ ነበረ ያለው። እንግዲህ ቀብዲ 20 ሺህ ብር ከተቀበለ በኋላ ሌላውን ቀስ እያል እቃውን ካመጣልን በኋላ የምንሰጥ ይሆናል ብለው እንደዚሁም ክፍያም ላይ አጠቃላይ እንዳልከፈሉት ተናግሯል። እንግዲህ ጉድ እንደሰራቸውኝ እኔ ደግሞ ጉድ እሰራቸዋለሁ ብሎ እነሱ ሲስተም ጉድ ቢሰሩትም እሱ ደግሞ በግልጽ ጉዳዩን እየታገለ ይገኛል። የሀና እውነት ይወጣል። የሚገርመው ነገር የሀና አያት በፍጹም ሀሴትን ወይን ይችን እርግብን አልተቀበለቻትም። ይቺ እርግብ በፍጹም ሀሴት ልትሆን አትችልም በማለት ከቤተሰቡ ጋር ሁሉ እያወራች ነበረ። እንግዲህ ከምናሴም ጋር በፍጹም ይች ልጅ ሀሴት አይደለችም፣ እርግብ በፍጹም ሀሴትን አይደለችም በማለትም ብትነግረው እኔ ግን አያቴ እርግብ ናት ሀሴት የምትመስለኝ። ለምን ብትይኝ ከሰላም ጋር ተመሳሳይ ባህሪ ነው ያላት። ሁለታቸውም አድርቅ ነገር ናቸው። ነገር ግን ሀና ለየት ያለ ባህሪ ያላት። ስለዚህ ምናልባትም እሷ እህታችን ላትሆን ትችላለች በማለት ይመልስላታል። አያትየዋም እኔም እኮ እሱን ነው እምልህ፣ ሀሴትና ሰላም በፍጹም ተመሳሳይ አልነበረም ባህሪያቸው። በፊትም ሀሴት የተለየች ልጅ ነበረች በማለት ትናገራለች። እርግብ ይህንን የምናሴን ንግግር በመስማቷ በጣም ደስተኛ ሆናለች። ወንድሟ ወደ ክፍሉ ከገባን በኋላ ወደ ሳሎን ቤት ትመጣና አያቴ ከሆስፒታል ከተመለስን ጀምረን እኮ እዚሁን የተቀመጥሽው ለምን አትንቀሳቀሽም? በማለት እንግዲህ የአያቷን አንጀት ለመብላት ብትሞክርም አያትየዋ ግን በፍጹም ሀና ጋ ነው ልቧ ያለው። ያች ልጅ እውነት አላት፣ ያች ልጅ በጣም ታሳዝናለች በማለት ስለ ሀና ብቻ ነበር እያሰበች የነበረው። ስለዚህም ደስ የሚል መልስ ልትመልስላት ስላልቻለች ትታት ትሄዳለች።
እንግዲህ ተምቹ በጉዳዩ ላይ በጣም ስለተናደደ ይህንን ታሪክ ካስጀመረው ሰው ጋር በመደወል የሰላምታ ጥያቄ ካቀረበለት በኋላ ወደ ምልክልህ አድራሻ ናና እንገናኝ በማለት ይነግረዋል። ልጁም በተላከለት አድራሻ ተምቹን ለመገናኘት ይሄዳል። ልጁ ቀደም ብሎ ነበር በወቅቱ የደረሰው። ተምቹ ደግሞ እዛ ከቀጠረበት ቦታ ልጁ መድረሱን እርግጠኛ ሲሆን መቶ ጉዳዩን ፊት ለፊት ነግሮታል። እንደሚታወቀው የሀናን ፎቶ የሀናን ሀብል ያሰረቁት እነዚህ ሰዎች መሆናቸውንም እንደዚሁም አሁን የፈለገውም በሱ ጉዳይ ሊያወራ እንደሆነ ሲነግረው ሰዎቹ በጣም ኃይለኞች ናቸው፣ ይሄ ነገር ቢቀርብህ ይሻላል፣ እኔን ለራሱ የሚፈልጉትን ነገር ካገኙ በኋላ ከጨዋታ ውጭ ነው ያደረጉኝ በማለት ያስጠነቅቀዋል። ተምቹ ግን ይሄ ነገር በፍጹም ወደኋላ ሊያስኬደው አልቻለም። ይልቁንስ አያውቁኝም ማለት ነው በማለት ነበረ ትግሉን ለመቀጠል ፈቃደኛ የሆነው። እንግዲህ ወይዘሮ ሜላት ድሮም በፈለገችው መልኩ ሀሴት ይቺ እርግብ ሀሴት መሆኗን ዶክተሩ ሲነግራት የእውነት ብላ ተቀብላ ደስተኛ ሆናለች። አያትየዋ ግን በዚህ ነገር ላይ ደስተኛ አልሆኑም። ተምቹ ግን ይህንን ነገር እኔ ራሴ እንዳበላሸሁት ሁሉ እኔ ራሴ ማስተካከል አለብኝ በማለት ዘመቻውን ጀምሮታል። ድል ለተምቹ ድል ለሀና እንላለን። በቀጣይ ፓርትስ ምን ይፈጠራል የሚለውን እንግዲህ የወይዘሮ ሜላት እናት አኩርፈው ወደ ቤታቸው ሄደዋል። ነገር ግን በሚመለሱበት ጊዜ እውነቱ ወጥቶ ነው የሚያገኙት ብለን ተስፋ እናደርጋለን።